ሌላ ነገር ሳይከተልሽ ማለት ነው። ዕቃሽና ሻንጣሽን ይዘሽ ከዚህ ቤት ውልቅ ተሎ። ወደ ጸብ ውስጥ እንድገባ ምናምን የምትፈልጊ ከሆነ ማለት ነው የፈለግሽውን ነገር ማድረግ ትችላለሽ። ከዚህ በኋላ ምንም ትዕግስት የለኝም። በፍቅር አውርቼሻለሁ። ዕቃሽ ይኸውልሽ፣ ሂጂና ውጭልኝ። እኔ ሰላም ነው የምፈልገው ብዬሻለሁ። ሰላም የማትፈልጊ ከሆነ ቁጭ በይ ማለት እናንተ ነቃ ትዕግስት ቢሆን ጠዋት ማታ እንደዚህ ሆነ ምርር ነው። ስለዚህ እኔ ብቻዬን መኖር ነው የምፈልገው ከዚህ በኋላ እዚህ ቤት ውስጥ ብቻዬንና ብቻዬን ነው የምፈልገው። ስለዚህ ይኸው ዕቃሽ የአንቺን ዕቃ ሙሉ አስተካክያለሁ። ከፈለግሽ ቲቪውንም ይዘሽ መሄድ ትችያለሽ። ሰላም የተከበራችሁ ውድ የቃልና የናቲ ፋሚሊዎች በሙሉ እንዴት ቆያችሁ? ደህና ናችሁ? ሁሉ ሰላም አለን። እኛ የተመሰገነ ይሁን እግዚአብሔር ይመስገን። ያው ዛሬ ማለት ነው ጋይስ ባበደ ፕራንክ መጥቻለሁ። ምንድነው መሰላችሁ? የቪዲዮን ሀሳብ ልንገራችሁ። ዛሬ ማለት ነው በጠዋት የወጣው ለስራና አጋጣሚ ስመጣ ቤት የለችም ቃልዬ። ቁልፍ ይኸው በሩን በራሴ ቁልፍ ከፍቼ ነው የገባሁትና አሁን በሩን ቆልፈን የሆነ ተንኮል እንሰራለን ዛሬ በእናንተ ፊት ማለት ነው። አንቺና እኔ መለያየት አለብን፣ ዕቃ መከፋፈል አለብን። በቃ ጠቅልለሽ ከዚህ ቤት ትወጭልኛለሽ እላታለሁ። እስኪ ምን ትላለች? ሪያክሽኑን አብረን ያለን ጋይስ። ባይዞኝ እንደዚህ አይነት ሀሳቦች በጣም ሪስክ አላቸው ማለት በዛ አጋጣሚ አምራ እኔ በቃ መሄድ አለብኝ በቃ እኔ ትቼ መውጣት አለብኝ ምናምን ካለች ሲሪየስ ይሄ በጣም ሪስክ አለው ለእኔም ለእሷም ማለት ነው። ግን ምን አስቡ መሰላችሁ? በቃ ዕቃዋን ሙሉ እዚህ ጋር ሻንጣዋን፣ ልብሷን ምናምን እዚህ ጋር አምጥቼ ዕቃዋን ደርድሬ አሳያቸዋለሁ ለእናንተም። እሷን ሙሉ በሙሉ አንቺና እኔ ከዛሬ ቀን ጀምረን አብረን መቀጠል የለብንም። ባባንም ይዘሽ ሂጂ፣ ዕቃሽን እዚህ ጋር ሰብስቤልሻለሁ፣ በቃ ይዘሽ መውጣት ትችያለሽ። ከዚህ ቤት አብረን መኖር አንችልም ብዬ ነው ፕራንክ ማደርጋት። ጋይስ ሪስክ አለው። ይህን ሪስክ እንግዲህ አብረን እንወጣው የግድ ጋይስ። እንደሚመቻችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን መስጠታችሁ እንዳይዘነጋ። ያው በባለፈው ታስታውሳላችሁ፣ እዚህ ቤት መኖር አልፈልግም፣ መኖር አስጠልቶኛል ብላኛለች። ተመልሼ እዛው በራሱ ሀሳብ ነው ዛሬ የመጣሁት። እዚህ ሻንጣ ረድራ ምናምን ወጣለሁ ከቤት ምናምን አለችኛ። ዛሬ ደግሞ ሙሉ ጠቅልላ እንድትወጣ ነው የምናደርገው እና ጋይስ ለማንኛውም ማለት ነው የእኔ ቤተሰቦች እንዳታሳፍሩኝ፣ እውነቴን ነው። ቪዲዮ እየታየ አይደለም። የቪዲዮ ሁኔታ በጣም አደጋ ውስጥ ነው ያለው እና ጋይስ በምትችሉት ያክል ማለት ነው ፑሽ አድርጉ። የምትችሉትን ላይክ እና ኮሜንት አድርጉ። ቪዲዮን አቋርጣችሁ አትብጡ። እስከ መጨረሻ ይዩት። በጣም ፈኒ እንደሚያደርጋችሁና እንደሚያዝናናችሁ ተስፋ አደርጋለሁ። እንዳትደናገጡ እሺ። የምር አይደለም፣ እኔ ፕራንክ ለማድረጋት የእሷን ስሜት እንድታዩ ነው። እሺ፣ ይመቻችሁ። እወዳችኋለሁ። መልካም ቆይታ። ዕቃዋን አምጥቼ እዚህ ጋር ደርድሬ የምጠብቃት ስትመጣ አብረን እንላታለን። ፒስ። ስልኩን እዚህ ጋር አስቀምጣለሁ። ቻው። በቃ ዛሬ ማለት ነው በተደራጀ የምሬ ነው ጋይስ፣ በተደራጀ የዛሬ ፕራንክ ይሄ ራሱ ያንቺ ነው ውሰጂ ነው ብላት። እዩት ጋይስ፣ ይሄም ያንቺ ዕቃ ነው ብላት። በቃ አለቀ። ይሄ ሁሉ ዕቃ ድሬ ማለት ነው። ይኸው እንግዲህ ጋይስ ይኸው ልብሷን ጫማዋን እንትን ብያለሁ። ይሄኛው ጫማም የእሷ ነው። ይኸው እዩት ጋይስ፣ የምር ማለት ነው እውነት እንዲመስላል የሪቱ ዕቃ ራሱ አውጥቼ ማለት ነው። ይኸው የምር ዛሬ ግን ማለት ነው እንደሚሳካልኝ ተስፋ አደርጋለሁ ጋይስ። ቤተሰቦች ማለት ነው የሁሉ ነገር ማለት ነው ሳስበው በጣም ሪስክ አለው። ግን ከተጣላው ማለት ነው አደራ በእናንተ ይሁንብኝ ማለት ነው እንድታስታርቁኝ እሺ። እንደተጣላን መቀጠል የለብንም አይደል እንዴ? እንግዲህ ካሜራውን ደግሞ አስተካክለን ጨርሰን ወደ ሙሉ እሷን መጠበቅ እንገባለን ማለት ነው። ስለዚህ አሁን ዕቃዎችን ደርድረን እንጠብቃታለን። ሶፋው የኔ ነው አትወስጂ ምናምን እላታለሁ። ከፈለግሽ ቲቪውን መውሰድ ትችላለሽ ምናምን እላታለሁ። በቃ የምር እውነት ነው የሚመስለው ለኔ ራሱ ማለት ነው አስፈራኝ። እሷን ቀረድሬ እዚህ ጋር ሳሳያችሁ ለእናንተ የምር ሲሪየስ እንዳይመስላችሁ እንዳታመሩ። በዛው አንጣላም አንለያይም። እሷና እኔ ተጣልተን ተለያይተን ማናቅም ጋይስ፣ እንድንለያይም አልፈልግም። እኔ ባባዬ ለአንድ ቀንም ለ30 ደቂቃ የሚቀርና እንዲለየኝ አልፈልግም። እንኳን የሚቀርና እኔን ቁጭ አድርገውኝ እነሱ ወደ ፈለግሽበት ቦታ ሂጂ ማለት አላስበውም። እንደዚህ አይነት ስራም አልሰራም። ግን በዚህ ቪዲዮ አጋጣሚ መልእክቱን ልነግራችሁ የምፈልገው ምንድነው የክፉ ወንዶች መልእክት ነው።
ክፉ ወንዶች የሚያደርጉት ስራ ይሄ ነው። እቃውን ሰብስበው ጥለሽ ውጭልኝ ከቤት ብሎ የሚያባርሩበት ልብሷን ሰጠው የሚያባርሩበትን እንትን ሙሉ የእነሱን እንትን ነው ማሳያችሁ። ማለት ምን ያክል ከባድ እንደሆነ ሴቶችን በምን ያክል ደረጃ እንደሚያሰቃዩቸው፣ ሴት ልጆች ምን ያክል እንክብካቤ እንደሚያስፈልጋቸው። ሴት ልጅ ባይዞ በተፈጥሯቸው ሴቶች በጣም ውስጣቸው ንጹህ ነው። ወንድ ልጅ ካፈቀሩና አብረው መኖር ከፈለጉ ስለዛ ነገር ያንን ሰው ማጣትና ያንን ሰው እንትን ማለት ጭራሽን አይፈልጉም። ለአንድ ቀን መለየት አይፈልጉም። በዛ መሀል ግን ጋይስ እኔ ይህን ክፉ ወንዶችን ካራክተር ነው እኔ የማደርገው ይመስለኛል። በመስኮት ከርቀት እያየኋት ነው፣ እየመጣች ነው። ሱቅ ነው መሰል ቆይታ የመጣች። በቃ እኔ አስተካክዬ እጠብቃታለሁ ማለት ነው። ካሜራ አብራችሁን ቆዩ። ስልኩን እዚህ ጋር አስቀምጣለሁ። ፒስ። እንደማታሳፍሩኝ እርግጠኛ ነኝ። ወዳችኋለሁ። ቪዲዮን እስከ መጨረሻው ተከታተሉት። ይኸው እቃው ምናምን አይታችኋታል። ቃል ልትባረር ነው። ሰልችቶኛል። የፈለግሽ ቦታ መሄድ ትችላለሽ። የውቃሽ ሙሉ በሙሉ አስተካክዬልሻለሁ። መሄድ ትችላለሽ። ጨረስኩ። እናቱ ነገርኩሽ አይደል እንዴ? ማለት ይኸው ሻንጣሽ የባባ ዳይፐር አለልሽ። ትራንስፖርት ከቸገረሽ ትራንስፈር አለልሽ። እኔ ከአንቺ ጋር ማለት ነው በየቀኑ ጭቅጭቅ ሰልችቶኛል። ጠዋት ማታ እንደዚህ ሆነ ምርር ነው ያለኝ። ስለዚህ እኔ ብቻዬን መኖር ነው የምፈልገው። ከዚህ በኋላ እዚህ ቤት ውስጥ ብቻዬን ነው መኖር የምፈልገው። ስለዚህ የውቃሽ የአንቺን ዕቃ ሙሉ አስተካክያለሁ። ከፈለግሽ ቲቪውንም ይዘሽ መሄድ ትችያለሽ። አይባልም። ስነ ስርዓት አድርጊ። ሌላ ፀብ ሳትፈጥሪ ዕቃሽን ይዘሽ ውልቅ ከዚህ በቃ እኔ ማንም ሰው ሲጀመር ከኔ ያለፈው ነገር አይደል እንዴ? ህግስ ሚዳኝኝ አይደል እንዴ? ካለበለዚያ ግን ሌላ ችግር እንዳታመጭ። ምን ማለት ነው? እኔ እንደዚህ ጭቅጭቅ ምናምን ሰልችቶኛል እናቱ። ከዚህ በኋላ ማለት ነው እኔ ጠዋት ማታ በገባው ወጣው ቁጥር በጥፊ ነው እነግርሻለሁ። በተነሳው ከእንቅልፍ በተኛው ቁጥር ሁሉ ጭቅጭቅ ነው። በጣም ስልችት ብሎኛል። ስለዚህ ማለት እየቀለድኩ አይደለም፣ ቁም ነገር ነው እየነገርኩሽ ያለሁት። ሻንጣሽን ዕቃሽን ወስደሽ ወጥቻለሁ እና እነዚህ ነው ቀይ ነገር የምትሰጠኝ የኔን ዕቃ አንተ ነው የምትከፋፍለው ዕቃው እና በቃ እኔ ራሴ መክፈል አልችልም። ዕቃሽን ማስሉን ግራ ተቀምጦ በቃ እኔ አልፈልግሽም። በቃ ይሄ ውጪ ዕቃሽን ጠቅልሽ አሁን ሌላ ነገር ሳይከተልሽ ቤቴን በ30 ደቂቃ ውስጥ ለቀሽ ውጪ። አለቀ። ምን የሰራው ቤት አስመሰልከው? ምንም ነገር ልስራው ማለት ነው እሱ የራሱ የሰራው ነው ወይስ የገዛው ቤት ነው? በቃ የፈለገ ቢሆን ምን አለበሳች እና የሚመለከትሽ ነገር ውስጥ የምትገቢያለሽ ትጀጃል። መልስ ቀይ ማርያም እንደነጣለ ይጂ ለምን መልስ ቀይ ነው ተጣልተና ልካሽን ያወጣው መልስ ቀይ ነው ይጂ ሲጀመር አላውቅ ተናገርኩና ከዚህ በኋላ ሌላ ነገር ጸባታች እኔ ሌላ ችግር እንዳትፈጥሪ እዚህ ሰፈር ምናምን ጮት አልፈልግም። እኔ ሁሉም ነገር ማንም ሰው ሳይሰማ ማለት ነው በቃ ሙሉ ጠቅልለሽ ልትወጪ ላይ እንፈልግ። በቃ እኔ እዚህ ቤት ውስጥ በጣም ስልችት ብሎኛል። ስለዚህ ማድረግ ያለብኝ ነገር ምንድን ነው? በቃ እኔ ብቻዬን ነው መኖር የምፈልገው። እንደፈለገኝ 24 ሰዓትም 12 ሰዓትም ተኛው እንቅልፍ የልጅም ከእንቅልፍ አላስተኛኝ ይለሻል። ማታም ጠዋትም እንደዚህ የሆነ እያልሽ ጭቅጭቅ ሰልችቶኛል። ነግሬሻለሁ አይደለ? ከዚህ በላይ እኔ ምን ነገር አልናገርም። ልጁም ደግሞ በዚህ ሰዓት እንዲረብሽ አታደርጊ። አሁን ሻንጣሽ ላይ ነው እንጂ የምሬን ነው አይደል እንዴ? ሁሉን ዕቃሽ ተሰብስቤ ያስቀመጥኩልሽ ምንድነው? ሰይጣን ሾኮ ብሎ የመጣው ዛሬ በጧት ወጥቶ ሄደ። በቃ አንቺ እንደዚህ ሲጀመር እኔ ከማንም ሰው ጋር ማን አለሽ? በዚህ ሰዓት ማን እንዴት መጣህ? በቃ
ምን እንዴት መጣ መሰል? በቃ አንቺ ቤት ይለቀሽ በዚህ ሰዓት ሲጀመር የት ነው ይሄው? ልጁ አንቺ መታሽ ምን ማለት ነው? መተስቀይን ማርያም ለተቀል እቃሽ ነው እዚህ ጋር ይሄንን ጨምረሽ ይዘሽ መልስ ከሆነ ጨምረሽ ይዘሽ ውጪ ይሄንን አልፈልግም። የአንቺ ድንችና ሽንኩርት ምን አገባኝ? ምን ማለት ነው? አንቺ ስንሳት አድርጊ በቃ እቃሽን ጠቅልልና ውጪ አልኩሽ እኮ ቢካሽ መጥፊ ነው ማዳፍንሽ እስካሁን ድረስ እየታገስኩሽ ማለት ነው። እኔ አብረሽኝ ይሄን ያህል ጊዜ አብረሽኝ ክፉን መጥፎን ጥሩን ጊዜ አብረሽ ስላሳለፍሽ በትዕግስት አንተ ማዘዝ ስለሆንክ ነው የምታባረኝ። ማስለሆንክ ነው ስለምታባረኝ ለለኝ ድፍን ነው ማድረግሽ ፊትሽ። ማስለሆንክ ነው እኔ መማታት አልፈልግም። ጫፌን እንጂ ጫፌን አትነካኝ። አልነካሽ ነው ዱላ አልነካሽ ዱላ ለመንካት አደረጋሽ። የሰራው ቤት ነው የሚገዛው ሲሆን እንጂ እንደፈለክ የምታስወጣኝና የምታስገባኝ በቃ ውጭልኝ ውጭልኝ አልኩ ውጭልኝ። ሰምተኸኝ ዛሬ ሲተረጋጋ መጀመሪያ ቁጭ በል እስኪ አንቺ ስንሳት አድርጊ። እቺ ምን አይተህ በላ ውጭልኝ 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 ከዚህ ቤት ሻንጣሽ ልጅ ውጭ ወደ ቤት ነው እዚህ ነው የምወጣው። በቃ ይኸው ሸበሩ ይልሽ በቃ ከዚህ ውጭ ወደዚህ ማለፍ አትችይም። ምን ይደበቁ ሴት አለ እንዴ? ማለፍ አትችይም አልኩሽ እኮ ሴትም ሆነ ወንድ ደበቅኩ። በቃ እኔ ከዚህ በኋላ ከራሴ ጋር ነው መኖር የምፈልገው። እምቢ ካልሽ በዚህ ነው እኮ ነው ማረግሻ ናትሽ ስታስጠላ የሰው ጸባይ በጠዋት ተቀየረ። ሰውዬው በጠዋት ዛሬ በቃ ይሄ ቲጂ ተሽውሽ በቃ እቃሽ ድንቹን ማታስወሩልኝ ተነሽ ያዥና ውጭልኝ። ተጨረስኩ። ከዚህ በኋላ ማለት ነው አታስለፍልፈኝ። እኔ መናገር መለፍለፍ በቃ ይጅልኝ አልኩህ እኮ እናቱ። አንቺ እየተደባደብሽ እኮ ነው። እና ምንድን ነው የምትለው? ወይ እሺ እንዳይመለስ ወደ ቦታው ነጭራት እና ጨሪ ውጭ አልኩህ እኮ እቃሽን ይዘሽ ወዴት ነው የምወጣው? ነገርኩሽ ማት። ከዚህ በኋላ መለፍለፍ አልፈልግም። አብሬ እኮ እየፈገረ የምር ወደ ጸብ እንዳታስገቢኝ ከዚህ በኋላ ምን ነው? የምር ጸብ እንዳታስገቢኝ። ዋ እስካሁን በፍቅር ነው እያወራሁሽ ያለሁት። ግን ወደ ጸብ ውስጥ እንድገባ ምናምን የምትፈልጊ ከሆነ ማለት ነው የፈለግሽውን ነገር ማድረግ ትችላለሽ። ከዚህ በኋላ ምንም ትዕግስት የለኝም። በፍቅር አውርቼሻለሁ። እቃሽ ይኸውልሽ ሂጂና ውጭልኝ። እኔ ሰላም ነው የምፈልገው ብዬሻለሁ። ሰላሜን ማትፈልጊ ከሆነ ቁጭ በይ በቃ። ከፈለግሽም ደግሞ ሌላ እቃ የሚጎልሽ ካለ የፈለግሽውን እቃ ይዘሽ ገብተሽ መውጣት ትችላለሽ። የፈለግሽውን እቃ ገብተሽ ይዘሽ መውጣት ትችላለሽ። አለቀ። እኔ ያለሽን እቃ አቅርቤልሻለሁ። ይሄ የኔ እቃ አይደለም ከዚህ በላይ የኔ እቃ ያስፈልገኛል የምትይ ከሆነ የፈለግሽውን እቃ ግቢና ውሰጂ። ከዛ ውጭ ግን ምንም ነገር እንዳትናገሪ ሰላም ፈልጋለሁ። በቃ ከዚህ ውጭ ሌላ ነገር አትናገሪ። ታማሚ ሰውዬው ዛሬ የታመምሽ አንቺ ነሽ። በቃ አልኩሽ እኮ እናቱ ሰላም ነው የምፈልገው እኔ። ከዚህ በላይ ታናድደኛለች እንዴ? ሰላም ይፈልግ እኮ ሰው እንደዚህ አይደለም። አቦቴ በእናትሽ ጤነኛ ነው በሽተኛ ነህ? መጀመሪያ ነገርኩሽ አይደል እንዴ? ስለኔ ጤነኝነት ነው ስለኔ በሽ ወይ ሳምንት ማስወጣት ትችላለህ። አቶች አንተ ሳይሆን የሁለታችን ነው አይደል? ፖሊስ አንቺ ፖሊስ ለምን አስመጣሽ? ሲጀምር ይሄ እዚህ ጋር ጎትቻ አላስወጣሽም እንዴ? ከበር ማንም ያስቆጥ ነው። በቃ ብትጮህ ነው ግፋ ቢል ለምን ታመጫለሽ? ያ ማን እንደ ወስጅ አስከነተራለሁ። ማን ነው የትም የትም ተስከነተ ማንም ይሁን ምንም በቃ ለማንኛውም ማለት ነው ይኸው እቃሽ ውጭልኝ አደራ። በህግ አምላክ ቀስ ያገኘህበት ቦታ እቃውን መልስ። በህግ አምላክ ቀስ ናቲ ያገኘህበት ቦታ እቃውን መልስ አልኩህ። አንቺ ከመቼ ጀምሮ እንደዚህ ፓወር ያመጣሽው? ተናገርኩኝ በቃ ጉልበተኛ ሆንሽ ከመቼ ጀምሮ? መብቴ ነው ታዲያ። እንዴት ነው ወጣው ተነስ እንዴ አይነት ጭቅጫቄ የምታመጣው ደግሞ በሰላም ያ ማን ሰው ይወሽተኛ ተለኛ ነው እንዴ? አትሄጂም? ምንድነው የገዝቼ የመጣው እኮ እንዳለ እኮ በታተንከው ራሱ እኔ ልውጣልሽ? ወጣው ከበላው ከፈልክ እሺ ያ ማን ልጅ ምን ማለት ነው? ዱላ እንዲከተልሽ የምትፈልጊው? ጫፊናት ነካኝም እንጂ ማርያም ተረፍጭ ጫፊናት ነካኝም እንጂ እንዳት ነካኝ ውጪ ተነሽ። እንዳት ነካኝ አልኩህ እኮ ውጪ። እሺ ተነሽ። ወዴት ነው የምወጣው? ውጪልኝ። እንደው ከቤት ውጪልኝ እኮ ነው ያልኩሽ። ምን ሰራ ነው የምወጣው? ሰው እንዴት ነው ተጣልቶ ሲጀምር በፍቅር የሚያስወጣው? ተነሽ እና ውጪ። ያማ ተነሽ። ተነሽ። እንዳት ነካኝ ናት። በሩን ከፍተሻለሁ። ይሄን ሸኝልሻለሁ። ተነሽ ተነሽ። ውጪ። ወደ ጓዳ እንዳትሄጂ። ወደ ቦታው መልስ። ለቀስ የሚጠቅመህ አንቺ እስካሁን አንተን አልሽም እንዴ? ምን ወዘር ምን ይሄን ተነጠቀኝ እስካሁን ትራሽም
አንቺ በሽተኛ ነኝ። አብዳለ ነኝ። አንቺ ምን ሆነሽ? የኔ ቆንጆ በቃ አንቺ በቃ እንደዚህ ኢነርጂ አለሽ፣ እንደዚህ ፓወር እንዳለሽ አላውቅም ነበር። እኔ ለማስደሰት በመጻኝ ከረተታለ ትቀልዳለህ። መቤቴ እንደዚህ ኢነርጂ እንዳለሽ አላውቅም ነበር። በቃ ከወንድ በላይ ነው። ቀይ ተቀለለ ቀጥሎ ሰራች። ምን አስቦሽ ቀይ ተጠበቃ ነው ወይስ ምንድነው እንደዚህ የምትደረድረው? ለማንኛውም ማለት ነው እስኪ ቁጭ በይ እናውራ አንዳንድ ነገሮች። በጧት ምንድነው ሰይጣን ያዘኝ የመጣ? ለማንኛውም እኔ ስለማፈቅርሽ ነው እንደዚህ ያደረኩት። ስለምታፈቅረኝ? አዎ። የምታስወጣኝ? አዎ፣ ስለማፈቅርሽ እንድትወጪልኝ ፈልጋለሁ። እኔ ሸለምና አሰቃየው ማለት ምን አድርጎ ነው የኔ ያክል? ስኳር እኮ ፈሶ መሬት ላይ። አንቺ ደግሞ በቃ ስነ ስርዓት አድርጊ። በቃ አልፏል አይደል እንዴ? በቃ ሀሳቤን ቀየርኩ። አትወጪም ከዚህ በኋላ በቃ ኑሪ ቤት ውስጥ እንደፈለግሽ። የኔ ቆንጆ አንቺ እኮ የቤቱ ንግስት ነሽ። የልጅ እናት እወድሻለሁ። ለማንኛውም ማለት ነው ለማንኛውም በቃ አዳምጪ። ነይ እዚህ ጋር ና የሆነ ነገር ልንገርሽ። ነይ እግዚአብሔር ልጁ እንዳይመታው አንቺ ማለት ነው አትወጭም። ጋይስ ምንድን ነው መሰላችሁ ዛሬ ይሄ ፕራንክ ሀሳብ ክፉ ወንዶች ማለት ነው ሚስቶችን እንዴት ያደርጋሉ የሚለውን ነገር ለማሳየት ያክል ነው። እና ይህንን ፕራንክ ሳዘጋጀው እንደዛ ነገር ለማድረግ አስቤ ነበረ። ግን የምትበገር አይነት ሴት አይደለችም፣ ጠንካራ ሴት ናት። በእናንተ ፊት ደግሞ ማለት ነው ቀይን ቀጥ ብላ አስገባ፣ ከፈለክ ራስ ጥርግ በል ነው ያለችኝ። የምር ደበረኝ እንደዛ ስትለኝ ራሱ። እና ውድ ቤተሰቦቼ ለማንኛውም የዛሬው ፕራንክ እንደተሳካልኝ ተስፋ አደርጋለሁ። እንግዲህ እሷ የምትለውን ሰምታችሁ ደግሞ እንላለን። የሆነ ነገር ባያቸው ቤተሰቦች ምን ማለት ማርያምን አንተ ያምራል እንዴ? እና ምንድን ነው ጤነኛ ነው በሽተኛ ነው እንደዚህ አይነት ነገር ማርያምን ሰው ባልጠበቀው በረኪና ጥጥቱን ፕራንክ ሊያደርግ ይችላል። እና እሱን ግጥማ ታደርገውም ወይ? እና ታዲያ ምንድን ነው አንቺ ይሄን ያለ እና ምን አስበህ እንደዚህ ቃደር ድረህ ባልዶ ያዘው ነው አይተው እና ምን ቢይዝ በቃ እኔ ፕራንክ እናደረግኩሽ አይደለም። ሌላ ጻፍ ምናምን ከፈለግሽ ኖርማል ነው። በቃ እኔ ደግሞ ስለምወድሽ ነው ማይዘው ለቤተሰቦቻችን የክፉ ወንዶችን መልእክት ለማስተላለፍ ነው ያደረግኩት። ልብሳቸውንና ዕቃቸውን ጠቅልሎ ከቤት ውጡሉ እንዴት እንደሚላቸው አይነት ነገር መልእክት ለማሳየት ነው። ይሄ ሪያሊቲ ነው። ባይዘው መጥፎ ወንዶች ናቸው ይሄ የሚያደርጉት። ሚስቶችን ዕቃቸውን ጠቅልለው ውጭልኝ ከቤት የሚሉበት መንገድ ምንም አይነት ነገሮችን ምክንያት ሳይኖራቸው ይላሉ። ብዙ ሰዎች እንደዛ ያደርጋሉ። ማን ስለሆነ በጣም ብዙ ሰዎች አንቺም ማታውቂያቸው ድምጻቸው የማይሰሙ ብዙ ሰዎች አሉ። የማናውቃቸው ድምጻቸው የማይሰማ ለሚዲያ ላይ የማይወጡ ብዙ ሰዎች አሉ። የእነሱ ሰዎች ቀጥታ ዳይሬክት ያገጠማችሁ ሰዎችም ልትኖሩ ትችላላችሁ። ባይዘይ እንደዚህ አይነት ነገር የገጠማችሁ ሴቶችም ወንዶችም ካላችሁ ማለት ነው በእርግጠኝነት ኮሜንት እንደምትጽፉልኝ እርግጠኛ ነኝ። ስለዚህ እኔ ቆንጆ እኔ ውድ እወድሻለሁ። I love you mom. My wifey love you. በምን ሰዓት ስመተው ነው ሲጀመር? አንተ ቁልፉን ስከት አልተቆለፈም። ገባው ቀጥታ ከፍቼ ገባው። የሀሳብ መጣልኝ። እንዲያውም አልደረስሽብኝም። እግዚአብሔር ይመስገን ሁሉ ነገር አስተካክዬ ከጨረስኩ በኋላ ነው የመጣሽው። ደስ የሚለው ነገር አንዱ እሱ ነው። እና ለማንኛውም የኔ ቆንጆ እንዳይደብርሽ ግን እግዚአብሔርን ይቅርታ። ከዚህ በላይ መደበር ምን አለ? ያማን ሰው ይቅርታ አልኩሽ እኮ እንዴ። አንቺ ምንድነው ባለፈው እኔን ሻንጣ ገትረሽ እዚህ ጋር ልጄን አስተካክለሽ ካልወጣው አላለሽም? ለዛ መልስ ነው። እና እኔ ራስ እንጂ ልውጣ አልኩኝ እንጂ ውጣ ብያለሁ እንዴ። በቃ እኔ ነኝ አሁን። እኔ ደግሞ ዛሬ ልውጣልሻ ጠቅለሽ እንድትወጪ ነው ፈልገው ብዬ ጠቅለ ለማሰጣ ጠቃሽ ጠቅለሽ ተፈቅ የሊጡ ዕቃ አልቀረኝም። ዘመጣው የሊጡ ዕቃ ራሱ አልቀረኝም። እኮ ጠላ ነው። አንተ ምን አስበህ ነው? የምርሽ ነው? ጠላ ነው ሊጥ ነው? ለማንኛውም በቃ የዛሬው ቪዲዮ ይሄን ይመስል ነበር። ውድ ቤተሰቦቻችን ከልብ እናመሰግናለን። ጠላ እንዴ ያሞጫፖች ክጆ እንዴር ነበር ጋይስ። ለማንኛውም በተቻላችሁ ያክል እስኪ ቪዲዮአችንን ላይክ እና ኮሜንት ማድረግ እንዳትረሱ። ሀሳብ አስተያየታችሁን ደግሞ ስጡ። በቃ ችግሩ ምን እንደሆነ ማወቅ ስለምንፈልግ እሱን አድርጉልን። የዛሬው ፕራንክ ይሄን ይመስል ነበር። አኩርፋለች፣ ተናዳለች። እንግዲህ በሌላ ፕራንክ እስከምታረገኝ አትመለስም።
አትረካም። ፒስ፣ ይመቻችሁ። ወዳችኋለሁ ጋይስ።